እርሷን ሳይሆን እርሷን መስሎ መጥቶ መጣሁልህ አለው። እመቤቴ የወስቴና ነሽን ብሎ ብድግ ቢል ስሟን ሲጠራበት እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷል። ያም ጠንቋይ ለካ ጥበባችን ለእንዲህ ከንቱ ነውን ብሎ ንስሐ ገብቶ በእመቤታችን አማላጅነት ጸንቶ የሚኖር ሆኗልና ግርምት አላት። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ እመቤታችን ከመልአኩ ከቅዱስ ገብርኤል ጋር እንደ መልአኩ እንደ ቅዱስ ገብርኤል ክብር፣ ምስጋና፣ ውዳሴ ለአንቺ እናቀርባለን። እስመ እምፍሬ ከርስኪ ኮነ መድኃኒተ ዘመድኅነ የዘመዶቻችን የኛ የዘመዶቻችን የአዳምና የሔዋን መድኃኒት ከርሱ ተገኝቷልና። አንድም እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድኅነ ሲል ነው። የኛ የዘመዶቻችን የአዳምና የሔዋን ድነታቸው መድኃኒታችን ኢየሱስ ክርስቶስ ነውና ክብር፣ ምስጋና፣ ውዳሴ ላንቺ እናቀርባለን። አቅረበና በእግዚአብሔር አብሁ ወደ ባህር አባቱም አቀረበን። ሳሊ ለነ ቅድስት ወደ ባህር አባቱ ካቀረበን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ከመከብካብ ዘአልቦ ጥልቀት ከመቤተ ከብካብ ንጹሕ ሲል ነው። እንደ ሰርግ ቤት ንጹሕ ሆነሽ ብትገኝ መንፈስ ቅዱስ አደረ ላዕሌኪ ወኃይለ ልዑል ጸለለኪ መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ አደረብሽ ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድም ከሦስቱ ግብራት ከለከለሽ ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውእቶሙ ዘርኡ ሩካቤ ወሰስሎተ ድንግልና ለስሩዓን በጓለ እመሕያው ወእሙራን ቦሙ እንዲል። አንድም መንፈስ ቅዱስ አደረ ላዕሌኪ መንፈስ ቅዱስ ቢያድርብሽ ኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ስጋሽን ቢነሳ። አንድም ኃይለ ልዑል ወኃይለ ልዑል ይጼልለኪ ኃይለ ልዑል መንፈስ ቅዱስ ቢጋርድሽ ቢያነጻሽ ቢቀድስሽ ኦ ማርያም አማን ወለድኪ ቃለ እሙነ ሲል ነው። በእውነት እመቤታችን አካላዊ ቃልን ወለድሽው። ወልደ አብ ዘይነብር ለዓለም ሊቅ ከሆነ ሳይተረጉመው አይሄድምና ይኸውም ለዘላለሙ በጌትነቱ ጸንቶ የሚኖር የአብ የባህሪ ልጁ ነው። መጻ ወሃዳነነ እምኃጢአት መጻ ወአድኀነነ እምኃጢአት በኃጢአት ሰው ሆኖ በኃጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኃጢአት አዳነን። ሳሊ ለነ ቅድስት ሰው ሆኖ በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አንቲ ውእቱ ዘመድ ዘምስሮ ዳዊት ከዳዊት ባህር የተገኘሽልን ዘመድ አንቺ ነሽ። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ አብርሃም፣ ይስሐቅ፣ ያዕቆብ፣ ወደ ታች ቢያዩ ዳዊት ሁሉ እሴይ ነው። ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ ወለድኪ ለነ በሥጋ መድኃኒነ ኢየሱስ ክርስቶስ እኛን ለማዳን መድኃኒታችን ቅድመ ዓለም ህቡዕ ከሚሆን ከአብ አካል ዘማካል ባህሪ ዘእምባሕሪ የተወለደ መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። ዋህድ ቃላ ዘእምአብ ዘእምቅድመ ዓለም ህቡዕ አባርሶ ህቡዕ ራሱን በሥጋ ህቡዕ ቢያሰኝ ወነሳ እምኔኪ አርአያ ገብርን ካንቺ ቢነሳ። አንድም ወለድኪ ለነ ቃለ አብ ኢየሱስ ክርስቶስ ቃላ ወልዳ ዘእምአብ ቅድመ ዓለም ህቡዕ ህቡዕ ከሚሆን ከአብ አካል ዘእምአካል ባህሪ ዘእምባሕሪ የተወለደ ተቀዳሚ ተከታይ የሌለው መድኃኒታችን ኢየሱስ ክርስቶስን በሥጋ የወለድሽልን ዘመድ አንቺ ነሽ። አባርሶ ህቡዕ አባርሶ ነው። ቅድመ ዓለም ህቡዕ የሚሆን ጌታ ራሱን በሥጋ ህቡዕ ቢያሰኝ ወነሳ እምኔኪ አርአያ ገብር
አንቺ ሀየሰ ወረሰ ነግሰ ተለአለ መባልን ገንዘብ አደረገ። ሳሊለነ ቅድስ ሀየሰ ነግሰ ከብረ ተለአለ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮን ጥበቡን በልቦናችን ሳይልን አሳድሪልን። ዳግሚተ ሰማይ ዲበ ምድር ኦ ወላዲተ አምላክ ዘእንበለ ርኩስ ያለመለወጥ አምላክን የወለድሽ እመቤታችን ምድር ከመባል ላይ ሁለተኛ ሰማይን ተባልሽ። አንድም ከምድር በላይ ላለችዋ ሰማይ ሁለተኛ ነው ሆንሽ። ጌታ የእመቤታችን ዳግምነቷ ለጽራርያም ነው። ጌታ በአድማስ በኩል መሬቱን ምድሩን እንደ መሶብ ሰማዩን እንደ መሶፊያ ምድሩን እንደ ወጭት ሰማዩ እንደ ወስከንቢያ አድርጎ አያይዞታል። ዋስተጣበቅ ወዲ በእምነቆቁ እንዲል ሰረቀለ እምኔኪ ፀሐየ ጽርቅ ጠፈር ደፈር የማይከለክለው ጉም ደመና የማይገርደው ጨለማ የማይፈራረቀው ፀሐየ ጽርቅ ኢየሱስ ክርስቶስን ወለድሽልን። ወለድኪዮ በከመ ትንቢተ ነቢያት ዘእንበለ ዘር ወኢሙስና የነቢያት ቅዱሳን ነቢያት ይወርዳል ይወለዳል ብለው እንደተናገሩ ያለመለወጥ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ተው አማኑኤልን ወለድሽው። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወዝ ስም አብይ ጥቀ ዘይቅሉ ፈሪጦቶ እንዲል ሳሊለነ ቅድስ በስጋ እኛን ለማዳን በስጋ ከወለድሽው ልጅሽ ያለመለወጥ ከወለድሽው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አንቲ ውእቱ ደብተራ እንተ ተሰማይኪ ቅድስተ ቅዱሳን ከተለዩ የተለየች ከከበሩ የከበረች ቅዱሳንም ነቢያት የሚያገለግሉባት ቤተ መቅደስ አንቺ ነሽ። ውስቴታ ታቦት በወርቅ ልቡጥም ኩለሄ በውስጥ ባፋ በወርቅ የተለበጠ ታቦት ያለባት ደብተራ ኦሪት አንቺ ነሽ። ውስቴታ ጽላተ ኪዳን በውስጧም 10 ቃላት የተጻፉባቸው 2 ጽላት ያሉባት ደብተራ ኦሪት አንቺ ነሽ። አንቺ ነሽ። መሶበ ወርቅ እንተመና ህቡ መናን የያዘች መሶበ ወርቅ ያለችባት ቤተ መቅደስ አንቺ ነሽ። ቤተ መቅደስ ደብተራ ኦሪት የመላው የእመቤታችን ቅድስት የነውሷ ቅዱሳት የአራቱ ባህርያት ታቦት የማይጸኗ ጽላት የአብ አካላዊ ቃል አንድም ደብተራ ኦሪት የእመቤታችን ቅድስት የነውሷ ቅዱሳት የነፍስ የሥጋዋ ታቦት የልቡናዋ ጽላት የአብ አካላዊ ቃል የአብ አካላዊ ቃል ምሳሌ ዘውእቱ ወልደ እግዚአብሔር መጻ ወኀደራ በማርያም ድንግል ሊክ ከሆነ ሳይተረጉመው አይሄድምና ይኸውም ከሥጋዋ ሥጋ ከነውሷ ነፍስ ነስቶ ሰው የሆነ ወልደ እግዚአብሔር ነው። ዘእንበለ ርኩስ ተሰብአ እምኔሃ ቃለ አብ ይኸውም ከሥጋዋ ሥጋ ከነውሷ ነፍስ ነስቶ ሰው የሆነ የአብ አካላዊ ቃል ነው። ወለደቶ ውስተ ዓለም ለንጉሠ ስብሐት የክብር ንጉሥን በዚህ ዓለም ጸንሳ በዚህ ዓለም ወለደችው። መጻ ወኀዳነነ መጻ ወአድኀነነ ሰው ሆኖ ተወልዶም አዳነን። ሴሳ ገነት እመበግ ነባቢ የነባቢ በግ እናቱ እመቤታችን ደስ ይላታል፣ ደስታ ይገባታል። ነባቢ በግ ያለው ጌታን ብዙ የነባቢያን አባግ አሉና ከዚያ ሲለይ ነው። አንድም በዕለተ ዓርብ 7ቱን አጽርሐ መስቀል ተናግረዋልና አምላኬ አምላኬ ነጽረኒ ወለምንት አደገኒ ዮም ትሄሉ ምስሌ ውስተ ገነት ነዋ ወልድኪ ነያ እምከ ወነዋ ወልድኪ ጸማይኩ ወይቤ ተፈጸመ አባ አመሐፅን ነፍሴ ውስተ እዴከ ብሎ ተናግሮ ነበርና እንዲህ አለ። ወልደ አብ ዘይነብር ለዓለም ይኸውም ለዘላለሙ በጌትነቱ ጸንቶ የሚኖር የአብ አካላዊ ቃል ነው። ነጻ
ወአድኀነነ እምኃጢአት። ተወልዶም ሰው ሆኖም በኃጢአት ከመጣው ፍዳ አዳነን። አንድም በቁሙ ከኃጢአት አዳነን። ሳሊ ለነ ቅድስት በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። ሳሊ ለነ ቅድስት ሰው ሆኖ በኃጢአት ከመጣው ፍዳ ካዳነን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። ተሰመይኪ እመ ለክርስቶስ ንጉሥ እመ ካለ ዘ ለም ካለ እሞ ባለበቀና ነበር ልማደ መጽሐፍ ነው። አምላክን የወለድሽ እመቤታችን የንጉሥ ክርስቶስ እናትን ተባልሽ። እንድረ ወለድኪ ኪያሁ ነበርኪ በድንግልና እርሱን ከወለድሽውም በኋላ ማኅተመ ድንግልናሽ ሳይለወጥ እንወርሽ። በመንክር ምስጢር ወለድኪዮ ለአማኑኤል እርሱን ከመጽነስሽ አስቀድሞ በጸነሽውም ጊዜ ከጸነሽውም በኋላ እርሱን ከመውለድሽ አስቀድሞ በወለድሽውም ጊዜ ከወለድሽውም በኋላ በተፈጥሮ በማይመረመር ማኅፀንሽ 9 ወር ከ5 ቀን ወሰንሽው። ወእንተዝ አቀበኪ እንበለ ሙስና ስለዚህም ማኅተመ ድንግልናሽ ሳይለወጥ ጠበቀሽ። ሳሊ ለነ ቅድስት ማኅተመ ድንግልናሽ እንዳይለወጥ አድርጎ ከጠበቀሽ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አንቲ ውእቱ ሰዋስው ዘርእየ ያዕቆብ እግዚአብሔር ላዕሌሁ ከምድር እስከ ጠፈር ደርሳ በዚያ ላይ ዙፋን ተዘርግቶባት ከዚያ ላይ ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ምነው ይህንማ በማክሰኞ ውዳሴ ማርያም ተናግሮት አይደለምን? ስለምን ደገሙ ቢሉ በዕለተ ቀዳሚት ራእዩን ያየበት ነው። በዕለተ ማክሰኞ የፍጻሜ ያገኘበት ነው። ከዚያ ፍጻሜ ያገኘበትን ከዚህ ራእይ ያየበትን ተናገረ። አንድም እግዚአብሔር ላዕሌሁ ለማለት ደግሞታል። እስመ ጾርኪ በከርሥኪ ሕቱም ዘኢይታወቅ እምኩለሄ እርሱን ከመጽነስሽ አስቀድሞ በጸነሽውም ጊዜ ከጸነሽውም በኋላ እርሱን ከመውለድሽ አስቀድሞ በወለድሽውም ጊዜ ከወለድሽውም በኋላ በተፈጥሮ በማይመረመር ማኅፀንሽ እየወሰንሽው የአብ አካላዊ ቃል ነው። ወንኪ ለነ ሰአሊተ ኀበ እግዚእነ ኢየሱስ ክርስቶስ ዘተሰብአ እምኔኪ ዘእንተ መድኃኒትነ እኛን ለማዳን ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው ከሆነ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ አማላጅን ሆንሽን። ሳሊ ለነ ቅድስት ያለመለወጥ ካጸናሽ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበቡን በልቦናችን ሳይልን አሳድሪልን። አሁ እግዚእ ወፃ እምኔኪ ኦ ቡርክት ንጽሕት ጽር ንጽሕት ጽርሐሴም ጽርሐ ሚልክያስ እመቤታችን ከአንቺ ሰው ሆነ ተሰባ መጻ ወረደ ተሰገወ ቢል አንድ ነው። ቃለ ጸሐፊ ነው። አንድ ነው። ሰው ሆነ ማለት ነው። እርሷን በጽርህ እርሱን በመራዊ ይመስለዋል። ያድህን ኩሎ ዓለመ ዘፈጠረ በበይሳህሉ በይቅርታው በቸርነቱ የፈጠረውን ፍጥረት ሁሉ ያድን ዘንድ ዘፈጠረ በበይሳህሉ ዘፈጠረ በበይሳህሉ ብሎ ይገጥማል። ይህ ያው እስከ ለዓለም ብሎ ይገጥማል። ዘፈጠረ በበይሳህሉ አለ። ይህንን ዓለም ሀበቡ አምጥቶ መፍጠሩ ሰውን መውደዱን ያስረዳልና ወፍጥረት ዓለም የአእምር ሀበ አፍቅሮቱ ሰብአ እንዲል ሁሉ እስከ ለዓለም አለ። እስከ ፍጻሜ የሌለው እስከ ነው። ይተመይጠቋ እስከ አመነት ገማያ አይ የወለደት ሜልኮል እስከ ሞተት እንዲል ሰብሖ ወንወድሶ ስለዚህ በፍጹም ምስጋና እናመስግነው። እስመ ውእቱ ኄር ወመፍቀሬ ሰብ እርሱ ሰው ወዳጅ ይቅር ባይ ሰው ወዳጅ ነውና። ሳሊ ለነ ቅድስት ኄር ወመፍቀሬ ሰብ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን።
አይምሮን ጥበውን በልቦናችን ሳይልን አሳድርልን። ተፈስሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርኩስ ለወቅት ንጽሕት ክብረ ኩሉ ዓለም ንጽሕት ክብርት አደፍ ጉድፍ ነውር ነቀፋ የሌለብሽ ለወቅት ንጽሕት ያለመለወጥ ድንግል ንጽሕተ ሥጋ ንጽሕተ ክብር እመቤታችን የሁሉ መክበሪያ ነሽ። ንጽሕ ያላት ንጽሕ ያላቸው ብርሌ መርጠብ ብርጭቆ ነው። እሊህን ማይደር ሰፍተው ጢስ ከማይተንበት ትቢያ ከማይበንበት ከንጹህ ቦታ ያስቀምጧቸዋል። በወረዱም ጊዜ ከክቡራኑ እጅ ይወላሉ። እነዚህ ለሚያጠጣባቸውም ክብር ናቸው። ለሚጠጣባቸው ክብር እንደሆኑ እኛ ከሥላሴ መወለዳችን በእመቤታችን ነውና፣ ለሚያጠጣባቸው ክብር እንደሆኑ ሥላሴ በእኛ ማደራቸው በእመቤታችን ነውና። አንድም ለወቅተ ኤልሳ አንቺ ነሽ። ይህስ እንደምንድን ነው ቢሉ ኤልሳ መምህሩ ኤልያስን ሸኝቶ ሲመለስ ከዮርዳኖስ ማዶ ሲደርስ ሕፃናት ተሰብስበው መንገድ ላይ ተቀምጠው ርግበራ አሉት። መላጣ ማለት ነው። ተናዶ ቢረግማቸው 2 ድባት ከጫካ ወጥተው 42 ሕፃናት ፈጅተዋል። የአገሩ ሰዎች ተሰብስበው የነቢየ እግዚአብሔር እርግማኑ እንዲህ የጎዳማ በረከቱ ምን ያህል ይጠቅም ይሆን ብለው 200 ሕፃናት ያህል ሰብስበው አምጥተው አሰባርከዋል። እርሱም ወዲያው ይህች ሀገር እንደምንድን ሆና ትኖራለች አላቸው። ሀገር አሰሰናይት ወማየ ብሔር አሰኩይ፣ ሀገሯስ መልካም ምድሮ እንደምታያት መልካም ናት። ነገር ግን ውሃዋ ጤነኛ ቢጠጣው በሽተኛ፣ ወላድ ቢጠጣው መካን የሚያደርግ ልብ ቆርጦ አንጀት በጥብጦ የሚገል ነው አሉት። አምጾ አዳሰ ለወቅተ አዲስ ማሰሮ ጨው ጨምራችሁ አንጡልኝ ብሎ አስመጥቶ ምንጩን አሳዩኝ ብሎ ከዚያ ላይ ቀብሮታል። አጣምክዎ ፈወስክዎ ሲል ነው። ወዲያው የታመመ ቢጠጣው ባለጤና የሚያደርግ፣ መካን ቢጠጣው ወላድ የሚያደርግ ሆኗልና ለወቅተ ኤልሳ አንቺ ነሽ አለ። ይኸውም ምሳሌ ነው ለወቅት የእመቤታችን ጽያው የጌታ እስመ ጽያው ዛጣሞ ለልሱህ እንዲል ምረቱ የፍዳ የመርገም ምረቱ ከውሃው እንጂ ከመሬቱ እንዳልተገኘ ፍዳ መርገምም ከዲያብሎስ እንጂ ከአዳም ላለመገኘቱ ምሳሌ። አንድም ለወቅተ ነቢያት አንቺ ነሽ። ይህ በነቢያት ይታረቃል። ብርሃን ዘይትጠፍ የማጠፋ ብርሃን አንቺ ነሽ። የማጠፋ ብርሃን አላት እመቤታችንን። ከአሮን ከሙሴ መብራት ሲለያት ነው። ሙሴ አሮን በቀዳማይ ሰዓተ ሌሊት አብረታችሁ በቀዳማይ ሰዓተ ማልት አጥፉት ነበርና። መቅደስ ዘይትትነሰት የማትፈርስ ቤተ መቅደስ አንቺ ነሽ። መቅደስ የማትፈርስ ቤተ መቅደስ አላት እመቤታችንን። ከዳንኤል ቤተ መቅደስ ሲለየው ነው ነቢዩ ዳንኤል መቅደስ ትታነጽ ቢል ወንዝ ትትመዘበር ያለበት ነውና። ሃይማኖት ዘይትጸንን ማቆሙ ለቅዱሳን የቅዱሳን ደገፋቸው ጽናቸው የምትሆኝ በትር አንቺ ነሽ አላት እመቤታችንን። ከኤልሳ በትር ስትለየው ነው። ነቢዩ ኤልሳ ወደ ሱመት ሲሄድ በመንገድ ዳር የሚያድርባቸው ባልና ሚስት ነበሩ። ከዕለታት አንድ ቀን ትምህርቱን ሲያስተምር ውሎ ሲመጣ መሸበት። ከነዚያ ገብቶ አደረ። በነገው ወጥቶ ሲሄድ ሚስቱ ወንድሜ ይህ ሰው እኮ ጻድቅ ሰው ነው፣ እኛ ተድላ ደስታ ከምናደርግበት ከቤት ለምን ያድራል? የልቅ ሰገነት ለምን አንሰራለትም አለችው። እርሱም መልካም ሰው ነውና መልካም ብሎ ሰገነት ሰራለት። ማታ ተመልሶ ሲመጣ የሚተኛበትን ጎዝጉዘው አልጋውን አንጥፈው ወንበሩን መጽሐፍ የሚያነብበትን አትሮንስ አስቀምጠውለት አገኘ።
ወዲያው ሚስቱን ጠርቶ አንቺ ሴት ይህን ሁሉ የምታደርጉልኝ ስለምንድን ነው? ምን ስላደርግላችሁ ከንጉሱ ዘንድ ምን ላማክርላችሁ አላት። እርሷም ነቢየ እግዚአብሔር ሆይ እኛ ካንተ በረከት እንጂ ሌላ ስጋዊ ነገር አንሻም አለችው። ወዲያው ደቀ መዝሙሩ ገያዝ መጣ። ይህች ሴት ለእኔ የማትደግመው ነገር የለም፣ ምን ባደርግላት ይሻላል አለው። አባቴ ይህች ሴት እኮ መካን ናት፣ ልጅ የላትም አለው። ጠርቶ ወዲያው አንቺ ሴት የዛሬ ዓመት ወንድ ልጅ ትወልጃለሽ አላት። በዓመቱ ወለደች። ወዲያው በዓመቱ ወለደች። ኤልሳ በሚያስተምርበት ሀገር እያለ ልጇ ሞተባት። እርሷም አጥባ ገንዛ ኤልሳ ይተኛበት ከነበረው ሰገነት አውጥታ ካልጋው ላይ ያስተኛችውና ልጅን እንዳትቀብሩት ብላ ኤልሳ ወዳለበት ሄደች። ሄዳ የሰጠኸኝ ሸማ ከመንገድ ተቀማ እንዲሉ ስጠኝ ሳልል የሰጠኸኝ ልጅ ሞተብኝ አለችው። እርሱም ደቀ መዝሙሩ ገያዝን እንካ ይችን በትሬን ያዝና በመንገድ ሰው ያገኝህ ሳትነጋገር ዝም ብለህ ሄደህ በዚች ብትር ነካው ይነሳል አለው። ገያዝም እንዲያ ነውና በመንገድ እየተነጋገረ ሄዶ ቢነካ ሳይነሳለት ቀረ። ኤልሳ መጥቶ አፉን ካፉ ገጥሞ በስድስተኛው ጊዜ ሙቀት አሰማ፣ በሰባተኛው አፈፍ አድርጎ አስነስቶታል። ገያዝ ያች በትር በገያዝ ስለምንድን ነው ያስነሳችው ቢሉ ገያዝ ሲመጣ አትነጋገር ተብሎ መጥቶ ነበርና እየተነጋገረ ስለሄደ አንድም ወይ መምህሬ ኤልሳ ዛሬስ አይምሮውን አጣን ደግሞ አላለና ሰው በበትር ከሞተበት ይነሳል ይለኝ ጀመር እያለ እንዲህ እያለ ሄዶ ነበርና ሳያስነሳው ቀርቷል። አንድም በዚህች በኤልሳ በትርማ የሞተ ሰው ካስነሳው የኤልሳ ደቀ መዝሙር ገያዝ የሞተ ሰው አስነሳ ተብዬ በየከተማው አቦ እየተባልኩ እንወራለሁ እከበራለሁ እያለ ሄዶ ነበርና ማስነሳት ተስኖታል። ኤልሳም በመጣ ጊዜ በስድስተኛው ሙቀት አሰምቶ በሰባተኛው አስነስቶታልና ከበትረ ኤልሳ ሲለያት የነቢያት የቅዱሳን የሐዋርያት ጽናቸው ምርኩዛቸው አንቺ ነሽ አላት። ድንግል ሳሊለና በወልድኪ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። ሄር ይቅር ባይ ከሚሆን ከልጅሽ መድኃኒታችን ከሚሆን ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን። ይመሐረነ በነፍስ በስጋ ለነፍስ ለስጋ መድኃኒትነቱ ለነፍስ ለስጋ እንደሆነ ሲያጠይቅ ይደጋግመዋል። ይቅር ይለን ዘንድ ኃጢአታችንን ያስተሰርይልን ዘንድ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ይቅርታን ምሕረትን ታሰጭን ዘንድ ይቅር ከሚለን ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ ዘንድ ይቅርታን አቅርብልን አማልጅን። ለሰው ኃጢአቱ ከተሰረየለት ሌላ አያሻውምና ጸጋ ተስሬት ኃጢአት ይት እንዲል ኃጢአታችንን ከሚያስተሰርይልን ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ጥበውን በልቦናችን ሳይልን አሳድሪልን። ቅድስት አለ ጽኔት ንጽሕት ክብርት ልዩ ሲላት ነው። ጽኔት አላት እመቤታችንን። ሌሎች ሴቶች ቢጸኑ እስኪወልዱ ነው፣ ከዛ በኋላ ተፈቶ አለባቸው። እርሷ ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ጸኒት ናትና ንጽሕት ማለት እመቤታችንን ከሌሎች ሴቶች ሲለያት ነው። ሌሎች ሴቶች ቢነጹ ከነቢብ ከገቢር እንጂ ከሐልዮ አይነጹምና እርሷ ግን ከነቢብ ከገቢር ከሐልዮ ንጽሕት ናትና ወይ ረክሶት በምንትኒ ዘፈጠራ እንዲል ክብርት ማለት እመቤታችንን እናቶቻችንን ብናከብራቸው ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ አበው ደናግል፣ መነኮሳትን፣ ጳጳሳት፣ ኤጲስቆጶሳትን፣ ዲያቆናትን፣ መሳፍንት፣ መኳንንትን ወለዱልን ብለን ነው። እሷን ግን የምናከብራትን አምላክ መብራን ወላዲተ አምላክ ብለን ነውና ወላዲተ አምላክ ብለን ነውና ልዩ ማለት እመቤታችንን እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ የያዘች
ከእርሷ በቀር ሌላ ሴት የለችምና ዓይኗ ነው ያሉ እንደሆነ አይምሮውን ጥበቡን በልቦናችን ሳይብን አሳድርብን ማለት ነው። አልፈዋ ነው ያሉ እንደሆነ ለምኝልን ማለት ነው። አሁን በየጊዜው በእመቤታችን በየጊዜው መለመን መውደቅ መነሳት ኑሮባት አይደለም። አንድ ጊዜ በተሰጣ ቃል ኪዳን ስታማልደን መኖሩን መናገር ነው እንጂ እንኳንስ በእመቤታችን በጻድቃን በነቢያት በሐዋርያት በጻድቃን በሰማዕታት ሁልጊዜ መውደቅ መነሳት የለባቸውም። አንድ ጊዜ ባገኙት ቃል ኪዳን ሲያማልዱን ይኖራሉ እንጂ። ይህንን ተናግሮ ሲጨርስ በያዘችው መስቀለ ብርሃን ባርከው ወደ ሰማያት ታርጋለች። ወሶ ፈጸመ ወድሶታ ባረከቱ ወሀበቱ ሰላመ ዋርገት ውስተ ሰማያት ምስለሊሃ መላእክት በክብር በአብይ ክብር ወስብሐት እንዲል ዳሲሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት። ይህ ጉባኤ ነው። ይቆየን። አብ ወወልድ ወመንፈስ ቅዱስ ይሄልዩ። አብ ወወልድ ወመንፈስ ቅዱስ ይሄልዩ። ሀለዩ ሲል ነው። አብ ወልድ መንፈስ ቅዱስ ይህንን ዓለም እምኀባልሁ ሀበው ካለመኖር ወደ መኖር አምጥተን እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ተናገሩ ሲል ነው። አብ ወልድ መንፈስ ቅዱስ ለይኩን ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ ሰምሩ ሲል ነው። አብ ወልድ መንፈስ ቅዱስ ይህንን ዓለም እምኀባልሁ ሀበቡ ካለመኖር ወደ መኖር ካለመታየት ወደ መታየት አምጥተው ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ ይሄልዩ። አብ ወወልድ ወመንፈስ ቅዱስ ይሄልዩ። አብ ወልድ መንፈስ ቅዱስ አዳምን እንፍጠር ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ። አብ ወወልድ ወመንፈስ ቅዱስ ይትናገሩ። አብ ወልድ መንፈስ ቅዱስ ንግበር ሰብአ በአርአያነ ወበአምሳሊነ ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ። አብ ወልድ መንፈስ ቅዱስ አዳምን ፈጠሩ። አንድም አብ ወወልድ ወመንፈስ ቅዱስ ይሄልዩ። አብ ወወልድ ወመንፈስ ቅዱስ ይሄልዩ። አብ ወልድ መንፈስ ቅዱስ ወልድን ሥጋና ልበስ ብለው አሰቡ። አብ ወወልድ ወመንፈስ ቅዱስ ይትናገሩ። ተናገሩ ሲል ነው። አብ ወልድ መንፈስ ቅዱስ በነቢያት አድረው ይወርዳል ይወለዳል ዓለምን ያድናል ብለው ተናገሩ። አብ ወወልድ ወመንፈስ ቅዱስ ይሰምሩ። አብ ወልድ መንፈስ ቅዱስ ወልድን ሥጋ አለበሱ። አብ ወወልድ ወመንፈስ ቅዱስ ይመክሩ። ይሄልዩ ያለውን ይመክሩ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ይነብቡ። ይትናገሩ ያለውን ይነብቡ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ይፈጽሙ። ይሰምሩ ያለውን ይፈጽሙ ብሎ ደገመው። አብ ወወልድ ወመንፈስ ቅዱስ ይገብሩ። ይገብሩ ይፈጽሙ ያለውን ይገብሩ ብሎ ደገመው። አጽንዖተ ነገር ነው። አብ ወወልድ ወመንፈስ ቅዱስ ያስተዋድዱ። አብ ወልድ መንፈስ ቅዱስ ርጥቡን ከደረቁ ደረቁን ከርጥቡ ያስማማሉ። አንድም ሰባቱ መስተጻርራን ያዋድዳሉ ያስማማሉ። ሰባቱ መስተጻርራን ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። አብ ወወልድ ወመንፈስ ቅዱስ ያጣጡ። አብ ወልድ መንፈስ ቅዱስ ያጣጡ። አብ ወልድ መንፈስ ቅዱስ አዳምን አከናውነው ፈጠሩ አለ። 30 ዓመት ጎልማሳ አድርገው እጥር ምጥን ያለ መልከ መልካም አድርገው ፈጥረውታልና አንድም ይህንን ዓለም አከናውነው ፈጠሩ። አብ ወወልድ ወመንፈስ ቅዱስ ይትየንሁ።
አብ ወወልድ ወመንፈስ ቅዱስ ይፌኑ አብ ወልድ መንፈስ ቅዱስ ይሾማሉ። አብ ይፌኑ ነቢያተ ወልድ ይፌኑ ሐዋርያተ እንዲል አንድም አንዱ ቢደክም አንዱ ሊያበረታ ከአንዱ የቀረውን አንዱ ሊያስረዳ ሁለት ሁለት አድርገው ይልካሉ። ወፈነወሙ በበክልኤቱ እንዲል አብ ወወልድ ወመንፈስ ቅዱስ ይፌንው አብ ወልድ መንፈስ ቅዱስ የአባት ዘርን ወደ እናት ማኅፀን ይልካሉ። ኦ ዘትፌኖ ለሕፃን እምኀቆየ ብሲ ውስተ ማኅፀነ ብእሲት ዘትጠበልሎ በሰፋድል ረቂቅ እንዲል አብ ወወልድ ወመንፈስ ቅዱስ ያሰለጥኑ አብ ወልድ መንፈስ ቅዱስ አዳምን በ22ቱ ስነ ፍጥረት ያሰለጥናሉ። አንድም ሐዋርያትን ዱያነ ፈውሱ ሙታን አንሱ እለ ለምጽ አንጹ ብለው ያሰለጥናሉ። አንድም ካህናትን በቤተ መቅደስ ለዕጣን ለመሥዋዕት ያሰለጥናሉ። አንድም ሊቃውንትን የረቀቀውን አጉልተው የተሰወረውን ገልጠው ያስተምሩ ዘንድ በመናፍቃን ላይ ያሰለጥናሉ። አንድም ነቢያትን በትንቢት ሐዋርያትን በስብከት ሊቃውንትን በምስጢር ካህናትን በመሥዋዕት ያሰለጥናሉ። አብ ወወልድ ወመንፈስ ቅዱስ ስማ ይከውኑ አብ ወወልድ ወመንፈስ ቅዱስ ስማ ይከውኑ አብ ወልድ መንፈስ ቅዱስ በሰማዕታት አድረው በአውደ ፍትሕ ይፈርዳሉ። ወነግር ስማከ በአውደ ነገሥት ወይታፈር እንዲል አንድም ለጻድቃን ይመሰክሩላቸዋል። ወአጸድቅ ነገሩን በታምር ወመንክር እንዲል አንድም አብ ለራሱ ወልድ ለራሱ መንፈስ ቅዱስ ለራሱ ይመሰክራሉ። አብ በዮርዳኖስ ወልድ ሲጠመቅ ዝንቱ ውእቱ ወልድ የዛፈቅር ወሎቱ ስምዕዎ የምወልደው የምሰገድበት ተቀዳሚ ተከታይ የሌለው ልጄ ይህ ነው፣ ይህንን ስሙት ብሎ አብ በደመና ሆኖ መናገሩ ለራሱ መመስከሩ ነውና ወልድም በሥጋ ተገልጦ በዮርዳኖስ በመጠመቁ ለራሱ መመስከሩ ነውና መንፈስ ቅዱስም በአምሳለ ርግብ ወርዶ በራሱ ላይ መቀመጡ ለራሱ መመስከሩ ነውና አንድም አብ ለወልድ ለመንፈስ ቅዱስ ምስክር ይሆናል። ወልድ ለአብ ለመንፈስ ቅዱስ ምስክር ይሆናል። መንፈስ ቅዱስም ለአብ ለወልድ ምስክር ይሆናል። አብ ስማ ወልድ ወመንፈስ ቅዱስ ወወልድ ስማ አብ ወመንፈስ ቅዱስ ወመንፈስ ቅዱስኒ ስማ አብ ወወልድ እንዲል አብ ወወልድ ወመንፈስ ቅዱስ ይስሕቡ አብ ወልድ መንፈስ ቅዱስ በልጅነት ይስባሉ። አንድም አብ ወልድ መንፈስ ቅዱስ በፍቅር በሃይማኖት ይስባሉ። አንድም አብ ወልድ መንፈስ ቅዱስ ይህንን ዓለም ከመኖር ወደ አለመኖር ከመታየት ወደ አለመታየት ያሳልፋሉ። ይስሕቡዋል አለ እነርሱ እያሉ ነውና የሚያሳልፉ። አብ ወወልድ ወመንፈስ ቅዱስ ያለምዱ አብ ወልድ መንፈስ ቅዱስ ያስተምራሉ። ወላዲተ እግዚአብሔር ቃል ኮነት ልማደ ንነሰ ይንለምድ ከመዝ እንዲል አብ ወወልድ ወመንፈስ ቅዱስ ይምዕዱ አብ ወልድ መንፈስ ቅዱስ በመምህራን አድረው ያስተምራሉ፣ በመጻሕፍት አድረው ይመክራሉ። አብ ወወልድ ወመንፈስ ቅዱስ ያነጽሁ አብ ወልድ መንፈስ ቅዱስ በንጻ ሥጋ በተፈጥሮ ያነጻሉ። አብ ወወልድ ወመንፈስ ቅዱስ ያጸርዩ በተፈጥሮ ያነጻሉ አለ። በልጅነት ያነጻሉ። አብ ወወልድ ወመንፈስ ቅዱስ ይቄድሱ አብ ወልድ መንፈስ ቅዱስ ያከብራሉ። አንድም አብ ወወልድ ወመንፈስ ቅዱስ ያጸርዩ ያነጽሁ አብ ወልድ መንፈስ ቅዱስ በንስሐ ያነጻሉ። አብ ወወልድ ወመንፈስ ቅዱስ ያጸርዩ አብ ወልድ መንፈስ ቅዱስ በልጅነት ያነጻሉ። አብ ወወልድ ወመንፈስ ቅዱስ ይቄድሱ አብ ወልድ መንፈስ ቅዱስ በሥጋ ወደሙ ያከብራሉ። አንድም
ያነጽው ከገቢረ ኃጢአት ያጸረዩ ከነቢብ ኃጢአት ይቄድሱ ከሐሌው ኃጢአት ያነጻሉ። አንድም ያጸረዩ ያነጽው በስጋ ያጸረዩ በነፍስ ይቄድሱ በንጻ ልቦና ያነጻሉ። አብ ወወልድ መንፈስ ቅዱስ ያጸንዑ አብ ወልድ መንፈስ ቅዱስ ያጸናሉ። በሰማዕትነት በተጋድሎ ያጸናሉ። አንድም አብ ወልድ መንፈስ ቅዱስ በአስራው በጅማት ባጥንት ያጸናሉ። አብ ወወልድ መንፈስ ቅዱስ ያጠብቁ አብ ወልድ መንፈስ ቅዱስ ያስጨክናሉ አለ። ሰማዕታትን አነሳስተው ወደ ደም ጻድቃንን አነሳስተው ወደ ደም ይልካሉና። አብ ወወልድ መንፈስ ቅዱስ ይሄድፉ አብ ወልድ መንፈስ ቅዱስ ያስተምራሉ። ዘሰ አጥራየ ሀዳፈ ያምር ምሳሌ ወስውረ ነገረ ወለሰ አለወሙ ሀዳፍ ይወድቁ ከመቆጽል እንዲል። አብ ወወልድ መንፈስ ቅዱስ ይኬልሉ አብ ወልድ መንፈስ ቅዱስ ይጋርዳሉ። አብ ወወልድ መንፈስ ቅዱስ ያለብሱ አብ ወልድ መንፈስ ቅዱስ ይለያሉ። አብ ወወልድ መንፈስ ቅዱስ ያሞግሱ አብ ወልድ መንፈስ ቅዱስ ዘውድ ያለብሳሉ። ሰው ስጋዊ ክብር ከበረ የሚባለው ዘውድ ሲደፋ ነውና። አንድም አብ ወወልድ መንፈስ ቅዱስ ይኬልሉ አብ ወልድ መንፈስ ቅዱስ ያጸናሉ፣ ያከብራሉ። አብ ወወልድ መንፈስ ቅዱስ ያለብሱ አብ ወልድ መንፈስ ቅዱስ ልጅነትን ይሰጣሉ። አልበስከኒ ልብሰ ሕይወት ወልብሰ መድኃኒት እንዲል። አብ ወወልድ መንፈስ ቅዱስ ያሞግሱ አብ ወልድ መንፈስ ቅዱስ ክብር ይሰጣሉ። አብ ወወልድ መንፈስ ቅዱስ ይነብሩ አብ ወልድ መንፈስ ቅዱስ ባላውያን ነገስታት ባላውያን መሳፍንት አድረው ይፈርዳሉ። አብ ወወልድ መንፈስ ቅዱስ ይኩነኑ አብ ወልድ መንፈስ ቅዱስ ይኩነኑ። ድሃ ነው ብለው ለድሃው ሳይራሩ፣ ሀብታም ነው ብለው ሀብታሙን ሳይፈሩ ይፈርዳሉ። አብ ወወልድ መንፈስ ቅዱስ ይሃትቱ ይህ ይቀድማል፣ መርምረው ይፈርዳሉ። አንድም አብ ወወልድ መንፈስ ቅዱስ ይነብሩ አብ ወልድ መንፈስ ቅዱስ በጳጳሳት በካህናት አድረው ይፈርዳሉ። በአውደ ፍትህ ይቀመጣሉ። አብ ወወልድ መንፈስ ቅዱስ ይኩነኑ ድሃ ነው ብለው ለድሃው ሳይራሩ፣ ባለጸጋ ነው ብለው ባለጸጋውን ሳይፈሩ ይፈርዳሉ። አብ ወወልድ መንፈስ ቅዱስ ይሃትቱ አብ ወልድ መንፈስ ቅዱስ ያትቱ መርምረው መንፈሳዊ ፍርድን ይፈርዳሉ። አንድም በምላት መኖራቸውን መናገር ነው። በምላት መኖራቸውን መናገር ነው። 27 አንቀጽ ተናገረ። ሶስቱ የተመዝጋኝ 24ቱ ያመስጋኝ ምሳሌ አለ። ሶስቱ የሥላሴ 24ቱ የ24ቱ ካህናተ ሰማይ ምሳሌ። አንድም ሁሉም ያመስጋኝ ነው ብሎ ሶስቱ የሶስቱ ነገድ የነገደ ሴም የነገደ ካም የነገደ ያፌት 24ቱ የ24ቱ ካህናተ ሰማይ ምሳሌ። ከመዝ ነአምን ወከመዝ ንተአምን እኛማ እንጂ እኛ እኮ እንዲህ እናምናለን እንዲህ እናሳምናለን። ማሬ ወሆባሬ እንዘ ኢንፈልጥ ወይንልየሊ እንዘ ኢንፈልጥ ወይንልየሊ ሳንለይ ሳንቀላቅል እንዲህ እናምናለን እንዲህ እናሳምናለን። ከመ ኢይኩን ብዑደ ወኢፍሉጠ በአካል በባህሪ በሕልውና በአገዛዝ የተቀላቀለ የተለያየ እንዳይሆን እንይ እንመርምር እንወቅ። ንፍልጥ ወንልየሊ ከመ ኢይኩን ህውሰ ከመ ኢይኩን ህውሰ በአካል በአገዛዝ በስልጣን በባህሪ አንድ ብንል በስም በአካል በግብር
እንዳንቀላቅል እንለይ፣ እናስተውል፣ እንማር፣ እንወቅ። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ ሶስት ብንልም እንደ አብርሃም እንደ ይስሐቅ እንደ ያዕቆብ ያለ ሶስት የምንል አይደለም። አላ አሐዱ ውእቱ ዘሰለስቱ ግጻዌ በስም በግብር በአካል ሶስት በባህሪ በህልውና በአገዛዝ በስልጣን አንድ ናቸው እንጂ። አኮ ዘንብል አሐዱ ከመ አዳም ቀዳሜ ኩሉ ፍጥረት አንድም ብንል ከፍጥረት አስቀድሞ እንደነበረ እንደ አዳም አንድ አንልም አይባልምም። አላ ሰለስቱ ውእቱ ዘአሐዱ ህላዌ በባህሪ በህልውና በአገዛዝ በስልጣን በመግቦት አንድ ብንል በስም በአካል በግብር ሶስት እንላለን እንጂ። አሁን ሰምዖሙ ለአይሁድ እኩያን ወለኢስማኤላውያን ይጉያን ዘይብሉ በባህሪ በስልጣን በአገዛዝ አንድ በአካል በግብር በስም አንድ ብለው የሚያምኑ ሰነፎች አይሁድ የሚሉትን እንሰማለን። ለእስማኤላውያን ይጉያን ዘይብሉ አሐዱ ገጽ እግዚአብሔር ወአሐዱ አካል እስማኤላውያን ሰነፎች እስማኤላውያንም እግዚአብሔር አንድ አካል አንድ ገጽ ነው እያሉ እንሰማለን። ይለብዎቶሙ እስመ ዕውራነ ልብ እሙንቱ እንዲህ ማለታቸውም ባለማስተዋላቸው ነው፣ ዕውራነ አእምሮ ናቸውና። አሁን ርእዮሙ ለአረሚ መጣውያን ዘበዙ አሁን ርእዮሙ ለአረሚ መጣውያን ዘበዙ አማልክቲሆሙ ወብዙ አጋንንቲሆሙ አማልክቶቻቸው ብዙ አጋንንቶቻቸው ብዙ የሚሆኑ መምለኪያነ ጣዖት አረማውያን የሚሉትንም እንሰማለን። አጋንንት ብዙ አጋንንት ያላቸው አለ። እንጨቱን ጠርበው ድንጋዩን አለዝበው ለዚያ ይሰግዱለታል፣ አጋንንት በዚያ ያድሩበታልና እንዲህ አለ። ይሁዳ ይሁዳ በወርቆ ኩሉ አይጉሪከ ብዙ አማልክቲከ ከማውሰ ብዙ አጋንንቲከ እንዲል ንነሰን ተሉ አምህርተ ሰናይ ፍኖት በከመ መሃሩነ ሐዋርያት ንነሰን ተሉ አምህርተ ሰናይ ፍኖት ሕገ ስርዓት ሕገ ወልድ ወንጌልን ያስተማሩ እኛ ግን ያስተማሩ ሐዋርያትን በእግር እንከተላቸዋለን፣ በግብር እንመስላቸዋለን። አንድም ሐዋርያት ያስተማሯትን ትምህርት ወንጌል ለመማር ሐዋርያትን በእግር እንከተላለን፣ በግብር እንመስላለን። እንዘ ይብሉ እንዲህ እያሉ እንዲህ ብለው አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው ብለው ሐዋርያት እንዳስተማሩን ሐዋርያት ያስተማሩትን ወንጌል ለመማር ሐዋርያትን በእግር እንከተላለን፣ በግብር እንመስላለን። ለፀሐይ ሶስት ግብር አለው። ፀሐይ ወጣ በተባለ ጊዜ ክበቡን፣ እንይ ባልን ጊዜ ብርሃኑን፣ እንሙቅ ባልን ጊዜ ሙቀቱን። ለዚህ ሙቀቱን መናገር ነው። ለፀሐይ ሶስት ፀሐይ እንደማይባለው ሁሉ በስም በግብር በአካል ሶስት በባህሪ በህልውና አንድ ብንላለን እንጂ ሶስት አማልክት አንልም። አሃዱ ውእቱ ፀሐይ ጽድቅ ዘላዕለ ኩሉ በሁሉ በላይ ያለ አንድ ፀሐይ ነው እንጂ። አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስም እሳት ነው። ባርያም በልልና ያለ አንድ ሕይወት የሚሰጥ እሳት ነው። ለእሳት ሶስት ነገር አለው። እሳት ሲጭሩ አካሉን፣ እንይ ሲሉ ብርሃኑን፣ እንሙቅ ሲሉ ሙቀቱን መናገር ነው። ይህም አንድ እሳት ቢባል እንጂ ሶስት እሳት እንደማይባል
እንደማይባል አብ ወልድ መንፈስ ቅዱስ በግብር በስም ሶስት ቢባሉ እንጂ በባህሪ በአገዛዝ በስልጣን ሶስት አይባሉም። አብ ጎህ ነው፣ ወልድ ጎህ ነው፣ መንፈስ ቅዱስም ጎህ ነው። ጎሃ ጽባህ ዘበጸዳለ ብርሃኑ ሰሰለ ጽልመት ጨለማው የተወገደበት አንድ ጎህ ነው እንጂ አንድም ዲያብሎስ ድል የተነሳበት አንድ ጎህ ነው እንጂ። ለዚህ ለጎህ ሶስት ነገር አለው። ጎህ ቀደደ ሲባል አካሉ እንይ ሲባል ብርሃኑን እንሙቅ ሲባል ሙቀቱን ለጎህ ይህም ጎህ ሶስት እንደማይባል ሥላሴም በስም በአካል በግብር ሶስት ቢሆኑ በባህሪ በአገዛዝ በስልጣን በመለኮት አንድ ይባላሉ እንጂ ሶስት አማልክት አይባሉም። አብ ጉንደ ወይን ነው፣ ወልድ ጉንደ ወይን ነው፣ መንፈስ ቅዱስም ጉንደ ወይን ነው። ዓለሙ ሁሉ የጣመበት የጣፈጠበት ጣዕመ ጸጋ ያገኘበት አንድ ጉንደ ወይን ነው እንጂ። ለወይን ሶስት ነገር አለው። ወይነ ጋዲ፣ ወይነ እብራስዲ፣ ወይነ ሴሬቅ። ይህስ ሀገሩን እንጂ ወይኑ አንዱ ነው ብሎ ለወይን ጉንዱ ሀረጉ ዘለላው አንድም ወይን ፍሬው ቀይ፣ ነጭ፣ ጥቁር ነው። እንደ ደንቢያ ሽምብራ፣ እንደ በለሳ ማሽላ። ለዚህ ይህ ወይን አንድ ወይን ቢባል እንጂ ሶስት እንደማይባል ሁሉ አብ ወልድ መንፈስ ቅዱስም በስም በግብር በአካል ሶስት በባህሪ በሕልውና በአገዛዝ በስልጣን አንድ ይባላሉ እንጂ ሶስት አማልክት አይባሉም። አብ ሐሊም ነው፣ ወልድም ሐሊም ነው፣ መንፈስ ቅዱስም ሐሊም ነው። ውሃ ያልተቀላቀለበት አንድ ወተት ነው እንጂ። ለወተት ሶስት ነገር አለው። አጓቱ፣ ቅቤው፣ አይቡ። ለቅቤው ብቻ ሶስት ነገር አለው። አካል፣ ግዘፍ፣ ርቀቱ። አካሉ ግዘፉ በእጅ ይያዛል፣ በዋንጫ ይጨበጣል። በእጅ ይጨበጣል፣ በዋንጫ ይያዛል። ርቀቱ በላይ በራስ ባናት ተቀውጦ አካላትን ሁሉ በአካላት ሁሉ ይገኛልና አካሉ መልካም ሴት የያዘችው እንደሆነ ዝናብ ሲያረፈርፍበት የዋለ ያደረ አደይ አበባን ይመስላል። ይህ ቅቤ አንድ ቅቤ ቢባል እንጂ ሶስት ቅቤ እንደማይባለው ሁሉ አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት ቢባሉ በባህሪ በሕልውና በአገዛዝ በስልጣን ይህንን ዓለም በመፍጠር ይህንን ዓለም በማሳለፍ አንድ ይባላሉ እንጂ ሶስት አማልክት አይባሉ። እንዲህ እናምናለን፣ እንዲህም እናሳምናለን። ወንበል ጸሎተ ሃይማኖት በመካከል ምስጢረ ሥላሴ አስገብቶ ነበርና ያ ቢገታበት ወደ ምስጢረ ሥጋዌ ተመልሶ ወንበል ጸሎተ ሃይማኖት አለ። አንድም መጽአ ቃልን ዘኢይትፈለጥ እምን ዘኢይትፈለጥ እመጽናቡሁ ብሎ የነገረ ሥጋዌን አምጥቶ በመካከሉ ምስጢረ ሥላሴ አስገብቶ ነበርና ያ ቢገታበት ወደ ምስጢረ ሥጋዌ ተመልሶ ወንበል ጸሎተ ሃይማኖትን እንበል አለ። ጸሎተ ሃይማኖት የሚናገረው ቅሉ ነገረ ሥጋዌ ነውና በሐዋርያት በጌታ በዮሐንስ ወልደ ነጎድጓድ ጸሎተ ሃይማኖት አመክንዮ ይባላል። በሌሎቹ በሊቃውንት ቅዳሴ ጸሎተ ሃይማኖት ይባላል። በእመቤታችን ቅዳሴ ጊዜ እያቀያየሩ ማለት ይገባል። ይህ ጉባኤ ነው። ይቆየን። የነገ ሰው ይበለን። ቃል ያሰማልን።
ቃል ያሰማል። አባሪ ያው ተከረመች ቤታችን ተለመነ ሰላም ሰላም ከሰንበት ቤታችን ሰላም ፍራም ነገሩን ከተፋት ሰው ተሰውሩልን አቡነ ዘበሰማያት